ከፎይ ጋር ለምን አታወራም? ጥራዋ ይዘውና እኔ የጠየቀው አብዱል ከሪም ብለህ ስሙን ጠራለት። ጠይቀው ያስታውሰኛል። ሂድ ከፈለክ አብዱል ከሪም በል እስቲ። በስህተት ማይጠራው ስም ነው። በስህተት እስቲ አብዱል ከሪም በልበል። በስህተት ማይጠራው ስም በስህተት ማለት ነው። ያው በስህተት እኔ ጋር አይመጣም። በስህተት ማለት ነው። ለምኖኝ ላይ ያውቃል በውስጥ ማለት ነው። የሆነ ጊዜ ላይ እሱ ኮሜንት ላይ ሄደ ከፈለክ የሆነ ገና ሲጀምር በፊት ላይ ማለት ነው። አሁን ራሱ ሂድና ፈልግ። ኦሳማ ላይ ቪዲዮ ሰርቶ ስቅለት ምናምን ብሎ ሂድና ታገኘዋለህ። ኮሜንት ስር ላይ ካላጠፋው እንወያይ ብዬው አረ እኔ ምናምን ያለቃቀሰበትን ሂድ ታገኘዋለህ። በስህተት ማለት ነው። በስህተት ቪዲዮ እኔ ላይ ሰርቶ አያውቅም በታሪክ ማለት ነው። እኔ እሱ ጋር ገብቼ አውቃለሁ፣ ቪዲዮ ሰርቼበት አውቃለሁ። በስህተት የማይጠራው ስም ነው አሳጥሬ ስነግርህ ማለት ነው። ከፈለክ ማስረጃዎች አሉኝ። ሂድና አሁን ራሱ አካውንቱን ግባና ስክሮል አድርገታች ታገኘዋለህ። እኔ እና እሱ ያወራነው ኡሳማ ላይ ስቅለት ጉዳይ ያወራበት ቪዲዮ ላይ ከታች ፈልግና ኮሜንት ላይ ግባ አልኩት ሲያወራ እኔ ስለ ዝም ነው ወይ አለቃቀሰ። ሂድና አንብበው ከፈለክ። በስህተት የማይጠራው ስም ነው እኔን። ይሄን ስል ያው እንትን እንዳትሉ ደግሞ ሲጀመር ስለ ሐዲስ መሳደብ እንጂ ስለምን አውርቶ ያውቃል? እስቲ ለምሳሌ መጽሐፍ ቅዱስ ከፍቶ አውርቶላችሁ ያውቃል? ምን አውርቶላችሁ ያውቃል? ለምሳሌ ኢየሱስ ምናምን ብሎ አውርቶ ያውቃል? አያውቅም። ገባ? እንደዛ ነው። ሌላ ጥያቄ ካለ እኔ ማንኛውም ሰው ክርስቲያን ካለ መጥቶ እዚህ ሪኩዌስት መላክ ይችላል። ችግር የለውም። እኔ ችግር የለብኝም። እኔ ላይ ማየት ይችላል። እኔ እሱ ላይ ስንት ቪዲዮ ሰርቻለሁ። ግባና ስክሮል አድርገህ ብዙ ጊዜ ቪዲዮ ሰርቻለሁ እንዳለ ቪዲዮ እዚህ ይምጣ ከፈለገ በእንትን ማወራዋለሁ። ከፈለገ እንደዚህ ቀጥታ ቆይ ፈልጌ ላሳያችሁ። እንዴ ውይ መፈለግ መከራ ነው አለ በእንትን ስክሪንሻት አድርጌ አስቀምጨዋለሁ። አሁንም አይ ቲንክ ይኖራል እዛ። እሺ ሌላ ክርስቲያን ካለ መሳደብ እኮ ቀላል ነው። እንትን ማለት ነው የሚከብደው። ይሄ የሆነ መረጃ አሁን ብዙ ጊዜ ክርስትና ባይዘው እንደዚህኛው ዘመን ተስፋ የቆረጠበት ዘመን የለም። ክርስቲያኖች ማለት ከታች ካላችሁ ታዳምጡኝ። እኔ ድሮ ክርስትና በጣም ድሮ ጠንካራ ነበር ባይዘው። አሁን እንደ ክርስትና የወደቀበት ዘመን ነው። አሁን ብዙ ሰዎች ክርስትና ከፍ ያለበት ዘመን የሚመስላቸው፣ ክርስትና የወደቀበት ዘመን ነው። በፊት ማለት ነው መጽሐፍ ቅዱስ ነበር የሚከፋፈለው። በፊት ኢየሱስ አምላክ ነው ተብሎ ነበር የሚሰበከው። አሁን እስቲ ኢየሱስ አምላክ ነው ተብሎ የሚሰበከው አይደለም። ነቢ መሐመድ እዛ ሐዲስ ነው የሚከፈተው። ገባችኋ? የእስልምና መጽሐፍት ብቻ የሚከፈትበት ዘመን ላይ ነው ያለ ነው። ገባ? ከዚህ በላይ ስኬት አለ እንዴ? የእስልምና መጽሐፍቶች የሚከፈቱበት ዘመን ላይ የኛ መጽሐፍ ብቻ ነው የሚከፈተው። የክርስትና መጽሐፍ እኮ ከተወረወረ ቆየ። መጽሐፍ ቅዱስ ተይዞ ኑ ሙስሊሞች የሚለው ነገር ድሮ ነበር። የድሮ ክርስቲያኖች ኑ ሙስሊሞች ይሉ ነበር መጽሐፍ ከፍተው። አላዋጣ እንደሆነ ስላወቁ አሁን ያለውን ክርስቲያን መጽሐፍ ቅዱሱ ኃይለኛ ነው ብሎ ይዘው ከሙስሊሞች ጋር የመጽሐፍ ቅዱስ ይዛችሁ ሂዱ ካሏቸው ገደል እንደሚገቡ ያውቃሉ። ስለዚህ ነቢ መሐመድ እንደዚህ ነው፣ ሙሐመድ እንደዚህ ነው ብለው ቀድሞ ነው የሚያስፈራሯቸው። ገባችሁ አይደለ? ቀድሞ ማለት ነው። ጅብ መጣ ምናምን ልክ የሆነ ክፍለ ሀገር ያሉት ሰዎች የሆነ ሰው ምግብ ሲጠይቅ ምናምን አይ ጅብ እንዳይበላ ምናምን አይነት ነገር አለ አይደለ? ልክ እንደዛ ማለት ነው። እንደዚህ ነው እንደዚህ ያሏቸው ነው መጽሐፍ ቅዱስ። የትኛው የክርስትና እስቲ አሁን እፎይም ወይ የትኞቹም መጽሐፍ ቅዱስ ከፍተው ነው የሚሰብኩት? አይደለም። ድሮ ቀረ፣ እሱ ድሮ ቀረ። ክርስትና ወደቀ እኮ ወድቋል ክርስትና። እኔ ማልገለገልባቸው መጽሐፍቶች እነዚህ ናቸው። ማልገለገልባቸው በጎን አስቀምጨዋለሁ የክርስትና መጽሐፍት ብዬ ግን አልገለገልበትም። በጣም በሚያሳዝን ሁኔታ አብዱልከሪም በእነዚህ መጽሐፍቶች አውራኝ የሚለኝ ሰው ቀረ። በቃ አሁን የከሰሩ መጽሐፍቶች ናቸው እነዚህ በአጠቃላይ። አሁን እዚህ ጋር ባይዘው እነዚህ በአጠቃላይ የከሰሩ መጽሐፍቶች ናቸው። እኔ መቻወቅ ክርስትና እንደወደቀ ማለት ነው። ከለዛ ነው ካሜራ ስከፍት ወደዚህ ማዞር። አሁን ካሜራ ስከፍት በቃ ወደዚህ ነው ማዞር። ያው ክርስቲያኖችም ጋር የሚከፈተው የኛ መጽሐፍ ነው፣ እኛም ጋር የሚከፈተው የኛ መጽሐፍ ነው። የክርስቲያኖች የሆነ ቀን ላይ ይሄንን አውጥቼ እንደምጥለው አውቃለሁ። በአፋችሁ የምትናገሩበት ቀን ይመጣል። አብዱልከሪም አውጥተህ ተጣለው መቼም አንጠቀመው የምትሉበት ቀን ይመጣል እንጂ አሁን የለም። አሁን የክርስቲያን ሰባኪ የሆኑ ኑ ሙስሊሞች ኢየሱስ አምላክ ነው የሚሉ ድሮ ቀርቷል። ድሮ ነው የቀረው። ስለዚህ እስልምና በጣም የበላይ የሆነበት ጊዜ ነው ይሄ ጊዜ ማለት ነው። ክርስትና በጣም የወደቀበት ጊዜ
ወድቋል ክርስትና። እኛ እንደዛ ነው። ያውም ስለ እስልምና ሁላ የሚነሳው እንደው ታውቃላችሁ፣ ስለ መኝታ ክፍል ነው የሚነሳው። ለምን ከአንድ በላይ ሴት ያገባሉ? ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያደርጉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ ይሄ ቁርአን እንደዚህ ይላል ቁርአን እንደዚህ ነው ምናምን አይደለም። ሁላ ከናካቴው ማለት ነው። እና የለም እስቲ አውሩ እስቲ ለምሳሌ እስቲ የኛ የኦርቶዶክስ መጽሐፍቶች የፈጣሪ ቃል ናቸው ብሎ እስቲ አይታችሁ ታውቃላችሁ? ሙሐመድ እንደዚህ ያደረገ ነገር ነው። ይሄ እኮ ክርስትናን እኮ ትክክል አያደርገው ሰለላሁ ዐለይሂ ወሰለም ትክክል እኮ አያደርገው። ክርስትናን ትክክል ያደርገዋል ይሄ ነብዩ መሐመድ። እሺ የሆነ የፈለገ ነገር ሆኑም በል ክርስትና የኢየሱስን መሰቀል ልክ ያደርገዋል? ኢየሱስ ተሰቅሎ አልተሰቀለው የሚለው ልክ ያደርገዋል? የሥላሴን የተወሳሰበ ይሄ ማይፈታ ነገር ያስተካክልልሃል? አያስተካክልልህም። ይሄ መደበቅ ነው የሚባለው። ገባ? ራስን ለመደበቅ እናንተ እንዳትወድቁ ነው የሚደብቋችሁ። በዚህ አልቻሉም። በቃ እንደማይቻል አውቀዋል። መጽሐፋቸው እዚህ ከመጣ እንደሚወድቅ ገብቷቸዋል። ስለዚህ ምንም የለም። እዛም ሐዲስ ነው የሚከፈተው፣ እዚህም ሐዲስ ነው የሚከፈተው። እኛ ደስተኛ ነን በዚህ። በቃ አስበዋል። ሜዳው ወደዚህ ሲዞር ማለት ነው። ከመነሻው ባይዘው ወይ አንድ ማወቅ ያለባችሁ ይሄ የንጽጽር ዘርፍ ራሱ ይሄ የንጽጽር ዘርፍ እኮ ያስፈልገው ተለይተን ለምሳሌ ከተለያዩ መስጊድ ላይ ካሉ ከምናምን ካሉ ከትላልቅ ኡስታዞች አሉ አይደለ? ከነሱ እኮ የተለየ ዘርፍ የወጣው ይሄ ንጽጽር የሚባለው ዘርፍ የወጣው መጽሐፍ ቅዱስን ምናምን ስለሚያካትት ነው። አሁን ግን ማካተት አቁሟል። ክርስቲያኖች ተስፋ ስለቆረጡ የተለየ በቃ እስልምና ላይ ሜዳው ክርስቲያንና ሙስሊሞች የሚዋዩት በቁርአን ስለሆነ አሁን የትኛው ሙስሊም ማውራት ይችላል። በቃ አያስፈልግም። ይሄ መጽሐፍ ስለተጣለ በፊት መጽሐፍ ቅዱስና የክርስትና መጽሐፍቶች ስለሚያስፈልጉ የንጽጽር ሰው አያስፈልግ ነበር። አሁን መጽሐፉ ስለተጣለ በቃ እንደውም ወደዚህ አምጥተዋል። የመከራከሪያ የሃይማኖት መከራከሪያ ቁርአን ብቻ ሆኗል። የሃይማኖት መከራከሪያ እነዚህ መጽሐፍቶ የኛ መጽሐፍ ብቻ ሆኗል። ድሮ የሃይማኖት ድሮ የሚሏቸው አይ በቁርአን አንወያይም ነው የሚሉት። የቁርአን አዲስ የመጣ መጽሐፍ ስለሆነ በዛ አንወያይም በመጽሐፍ ቅዱስ ነው የምንወያየው ነበር የሚሉት። አሁን እሱን ትተውታል። አሁን የመወያያው ምንድነው? ሐዲስና ቁርአን። በቃ ከዚህ በላይ ስኬት አለ ወይ? እኔ በህይወት ዘመኔ ማለት ነው አያለው ብዬ አላየው። በቃ ያልጠበኩትን ነገር ነው ያየሁት በዚህ ጊዜ ማለት ነው። በቃ አላምንም ነበር እንደዚህ አሁን ይፈጠራል ብዬ። ክርስቲያኖች ተስፋ ቆርጦ የኛ መጽሐፍ ብቻ ይጠቀማሉ ብዬ አላህ አሁን ከኛ መጽሐፍ ነው ተሳስቷል ወይስ አልተሳሳተም ተብሎ ዲስከስ የሚደረገው የኛ መጽሐፍ ነው። የክርስቲያን መጽሐፍ እንደሚሳሳት ስለሚታወቅ ጠረጴዛ ላይ ይገባል። አሁን ከኛ መጽሐፍ ገባ። መስጊድ ብትሄድ ትላልቅ ዑለማዎች ጋር ብትሄድ ይሄ ሐዲስ ደኢፍ ነው፣ ይሄ ሐዲስ ሰሂህ ነው፣ ለምን ሰሂህ ሆነ ምናምን ነው ዲስከስ የሚደረገው። ክርስቲያኖችን ፊት ለፊት ሲመጣ ስለ ቁርአን ነው። ይሄ እንደዚህ ሆኗል፣ ይሄ እንዴት ሆነ ነው። በቃ ስለ እስልምና ነው የምትሰማው። ፏ ብለህ መስጊድ ገባ ስለ እስልምና ነው፣ ቲክቶክ ገባ ስለ እስልምና ነው የምታውቀው። ዘና በል ገባ። አሁን ስለ መጽሐፍ ቅዱስ ምናምን ነገር ሙስሊሞች መጽሐፍ ቅዱስ የለም ምናምን ነገር እነዚህ ይሄ ገድለ ዘመና ምናምን ጠፉ። እነ መጽሐፍ ቅዱስ ነው የሉም። በቃ ዘና ብለህ ፏ ብለህ ምናምን የምትሰማው መስጊድ ያለን ይመስል በቃ የሆነ ይኸውላችሁ ሁለት አይነት ቲም ነው። ተሳዳቢ ሐዲስ ተናጋሪና በስነ ምግባር ሐዲስ ተናጋሪ እንደዚህ ብላችሁ ክፈሏቸው። ክርስቲያኖች ሐዲስ ነው የሚያነቡት፣ ግን ትንሽ ተሳድቦ ነው የሚያነቡት። ዞሮ የሚወራው ሐዲስ ነው። በቃ ሐዲስ ማለት ነው። ከዚህ በላይ ስኬት አለ እንዴ? አስቡት። በፊት ላይ እኮ ማለት ነው ያ ጀማ በፊት ላይ ድሮ ላይ ቁርአን ማውራት አይቻልም ነበር። ስታወሩ ክርስቲያኖች የሆነ ከ5 ዓመት በፊት ወይ ከ4 ዓመት በፊት ምናምን ብታያቸው ቁርአን አይነበብም፣ ቁርአን አዲስ የመጣ መጽሐፍ ነው ወደዛ ምናምን እንደዛ ነው የሚሉት። አይ እንደዚህ አይሆንም፣ ቁርአን የፈለገ ነገር እንደ ቁርአን እንደዚህ ብሏል ስትሏቸው አይቀበሏችሁ። ገባችሁ አይደል? አይ ለምን ይሄ በኋላ የመጣ መጽሐፍ ነው ስለዚህ አንከራከርበትም ነው የሚሏችሁ። ከዛ እኛም ደግሞ ኖ ምናምን ከምንል እሺ መጽሐፍ ቅዱስ ካናወራ ብለን በመጽሐፍ ቅዱስ ነበር ምናወራቸው። ለዛ ነው ይሄ ዮሐንስ ወንጌል እንደዚህ ያለ የምናወራበት ምክንያት የነበረው በዛ ነው። ከዛ በጣም ሲወራ መጽሐፍ ውስጥ ተገለጠ፣ ብዙ አካላት ወጡ። ስለዚህ ይሄ ነገር ይቅርብን፣ ቁርአንን እንደ መመሪያ አድርገን እንቀበል፣ የመወያያ መጽሐፍ የእስልምና መጽሐፍ እናድርግ፣ ካልሆነ ማለቃችን ነው፣ ዞር እናድርገው ይሄንን መጽሐፍ አሉና አስቀምጡት። በቃ ተውት ከክርስትና መጽሐፍ። ከዛ በቃ አሁን ዘና ብለን የምናወራው በቁርአን ነው። በእኛ አስተምሮ ኢየሱስ ክርስቶስ መጣ አይደለም። አምላክ የለሽ ይሆናል ብለህ ታስባለህ? ሰው እስከሆነ ድረስ ኤቲስት ይሆናል ብለህ ታስባለህ? ዝም አትበለኝ።
ቀጥል። አልተረዳሁም። ጥያቄ ጠይቅ። አሁን ለምሳሌ አብ ወልድ መንፈስ ቅዱስ ሆሊ ትሪኒቲ ማለት ነው። ታውቃቸዋለህ? ታውቀዋለህ? ትምህርታችሁን አውቀዋለሁ። እሺ በቃ ጥሩ ማወቅልኝ። አሁን ለምሳሌ አብ ወልድ መንፈስ ቅዱስ ወልድ አብ ላከው አይደለም የሚለው? እናንተ በመለኮት አንድ በአካል ሶስት ነው። እንደዛ አይደለም። ወደዛ ትሄድ ላከው አላከውም አላከውም በልልኝ። እኔ እሱን የምፈልገው እኔን ኢየሱስ ነው የምከተለው። ችግሩ እኮ እሱ ነው። ልኮታል አላከውም ልኮታል አላከውም እንዴ? እኔ ኢየሱስን የምከተለው አሁን እኮ ምን እየጠየቀኝ እንደሆነ ታውቃለህ? እኛ ትምህርት ውስጥ አላስገባኝ። እኔ የእናንተ ትምህርት ኢየሱስን ሌላ ነገር አትዋጅብኝ አባቴ። ልኮታል አላከውም። አብ ወልድን ልኮታል አላከውም። አምላክ ኢየሱስን ልኮታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቸኛው እውነተኛው አምላክ ልኮታል። ኢየሱስ ብቸኛው እውነተኛው አምላክ ኢየሱስን ልኮታል። ኢየሱስ ቀጥታ በተናገረው ቃል ይነገር። ብቸኛው አምላክ ማን ነው እኮ? ብቸኛው እውነተኛው አምላክ ማን ነው? ኢየሱስን ይላል ራሴ እኮ ማን ነው? እሱ ማን ነው? አንዴ ልክፈትላችሁ። እሱ ማን ነው? አይደለም እውነተኛ። ኧረ አንዳችሁ ተረጋጉ። ኧረ ፕሊዝ ተረጋጉ። እንዴ እኛ ማስረጃ ስንጠይቃቸው እኛን ይጠይቁናል። እንዴ መልሰው ግራ ገባን እኮ። አይደለም ማን ነው የላከው? አይደለም ኢየሱስ ማን ነው የላከው? አምላክ ይኸው ኢየሱስ ራሱ ይናገር። እኔ መልስ አልሰጥህም። ባይዘው እኔ የላከው ማን ነው? ኧረ አንዴ ተረጋጋ። አንዴ ተረጋጋ። ኢየሱስ ተልኳላ። ኢየሱስ አምላክ ነው ለሚለው መረጃ የላችሁም። ለዛ ነው ወከባ የጀመራችሁት። ኢየሱስ አምላክ ነው ለሚለው ማስረጃ አምጡ ስትበል አሁን ወከባ ጀመራችሁ ሁለታችሁ። እንዴ እኛ እኮ ኢየሱስ አምላክ ነው ያለበት አምጣ አልኩ። አሁን ለምን ጠየቀ? ጥያቄ መልስልኝ። ወደ ሜን ፖይንቱ ልመጣልህ። አባቴ ለምን ትከራከረኛለህ? ብደረቅ እኔ ይኸውልሽ፣ አንዴ እሺ፣ ይቅርታ አንዴ ፕሊስ። በቃ ደቂቃ ስጠኝ አልከኝ። ለማዋከብ እንደሆነ ባቅ ኖሮ ጸጥ ብዬ አላዳምጥም ነበር። እኔ አዳምጠኝ ስትለኝ እኮ ማስረጃ ልሰጠኝ ጸጥ ብዬ ሳዳምጥ የነበረው እንጂ እኔ ጥቅስ ፕሮፓጋንዳ እየተፈመሩን ባከራ አላወቀው ማጥራስ አዳምጥ ፕሊስ። እሺ አንዴ በቃ አንዴ ወደ ውይይታችን እንመለስ። የመጀመሪያው አንዴ ወደ ውይይታችን እንመለስ። የመጀመሪያው ጥቅስ ጠቅሻለሁ። ኢየሱስ ሰው መሆኑን ብቸኛ እውነተኛ አምላክ እንደላከው ምናምን አስቀምጫለሁ። ኢየሱስ አምላክ መሆኑን ያስተምረዋል ካልክ ጥቅስ አቅርብና ማስረጃን አቅርብ። ማስረጃ ከሌለ የለኝም ብለህ አንተ እኔን ልጠይቀኝ ትችላለህ። ከዛ በኋላ እሺ ርዕሱ እንደሽፍት አሁን አይደለም ጥቅሱን አይተዋላ። አምላክ ኢየሱስ ክርስቶስ እንደላከዋ ኢየሱስ አምላክ ነኝ ብሎ ያስተማርበት አለ ወይስ የለም ነው ፖይንቱ። እሺ ከይቅርታ ጋር ወይ ደግሞ ከሌለ አይደለም መጀመሪያ ልኮታል ብለህ ነበር እኮ አይደለም። ሐሳብ ለምን ትቀይራለህ? ልኮታል አይደለም አምላክ ኢየሱስ ክርስቶስን እንዴ አንድ የሚዩት አድርግ። እንደውም ብዙ ጥቅስ ልጥቀስልህ። እኔ አሁን ጥያቄ እየጠየቀኝ የሆነ ኃይለኛ ወከባ እየፈጠረ ነው የሚመስለው። እኔ እንደውም ልጥቀስልህ። ወከባ እየፈጠርኩ አይደለም። ለምን ትከራከረኛለህ? አንዴ ፕሊስ፣ በቃ አንዴ ተረጋጋ። ማቴዎስ አንዴ ጥቅስ ልጥቀስ። አንዴ ሁለታችሁም አንዴ ፕሊስ። አንዴ ማናቀው ነገር አይደለም። ማናቀው ነገር ሁሌ አንተን አላዳምጥህም። ቆይ አይደለም። አንዴ ፕሊስ ጠየቅከኝ ልመልስ። አንዴ ጠየቅከኝ። እሺ ግን የጠየቁት ጥያቄ ነው መልስ። ያ ነገር አይደለም። እሺ በቃ እነሱ ጥያቄ ከብዷቸዋል፣ እኛ እናስረዳቸዋለን። ከዚህ በኋላ አልጠይቃቸውም። ያጀማ ምስክሩ ነው። ኢየሱስ ተልኳል ወይ ነው ጥያቄው። እኔ በጥቅስ ልመልስልህ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ኢየሱስ። መልእክተኛ መሆኑ ራሱ ተናግሯል። ዮሐንስ ወንጌል 17:3 ላይ ብቸኛ እውነተኛው አምላክ እንደላከው ተናግሯል። እዚህ አብ እንደላከው ይናገራል። አባት ብሎ ይጠራዋል። አንዱ አምላክ አባት ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ አይሁዶቹም አባት ብሎ ይጠሩታል። ሚልኪያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለናል አንድ አምላክ ሲፈጠራን አይደለም ብሎ አንዱ አምላክ አንድ ፈጣሪ እንደላከው ያስቀምጣል። ይኸው በጥቅስ ነገርኩህ። አዲስ እውቀት አይደለም። ኢየሱስ መልእክተኛ መሆኑን ነው አሁን እየነገርከኝ ያለው። እኛ ኢየሱስ አንዱ አምላክ ነው የሚለውን ነው ማን ያስተማረ? ለዚህ ነው ማስረጃ የፈለግነው። አለቀ። ለዚህ ኢየሱስ አምላክ ነው ለሚለው ማን ኢየሱስ አስተምሯል? ይሄንን ትምህርት ያውቀው አሁን ያልከኝ በአንዴ አባታ ላውራ አንዴ መረጃ እያዳመጥከኝ ነው? መረጃ ስጠኝ። መረጃ ጥቅስ መረጃ ስጠኝ እኮ። አይ ሌላ ሳያስፈልግም አሁን በሰጠኸኝ ጥቅስ አለ አይደለም? አብ ነው ልኮታል። ራስን አግረዋል። አብ ልኮታል አይደለም? አዎ ኢየሱስ የተላከ ነው፣ መልእክተኛ ነው እኮ ኢየሱስ የተላከው ከአብ ዘንድ ነው እኮ። አብን የላከው መልእክተኛ እንዴ ልጅ ነው። ተረዳው እኮ አይደለም? ተረዳው። ስለዚህ አብ አምላክ ከሆነ ማለት ነው ደግሞ ነው አይደለም? ተቀምጧል። አዎ ኢየሱስ አምላክ ነው የሚል ነገር የለም እኮ። እሱ የለም በቃ። ግን አብ አምላክ እንደሆነ አስቀምጧል መጽሐፍ ቅዱስ። አብ አምላክ እንደሆነ ያስቀምጣል። ኦፍ ኮርስ የኢየሱስ አሁን ሌላ ነገር የኢየሱስም አምላክ ነው። አዳምጠኝ። አዳምጠኝ። አሁን ምን ታደርግልኛለህ መሰለህ?
ሌላ ነገር ሳትከፍትልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ብቻ አውጣልኝ። ቁጥር 30 ቁጥሯን ብቻ ነው ማውጣው? የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኮ አንብብልን። አውዱ አይነበብም? ስለምን እየተወራ እንደሆነ አያስፈልግም። እኔና አብ አንድ ነን ይላል እኮ። እኔ አብ ነኝም አይልም፣ እኔ አምላክን ነኝ አይልም። ስለዚህ አውዱ ስለምን እየተወራ ነኝ እኮ ማለት አይጠበቅበትም። እኔና አብ አንድ ከሆነ ያው ምን ለማለት እንደፈልጎ እንደሆነ ለምን ተደረገኝ? አይ አይደለም፣ አውዱ እሺ እኮ ቁጥር 24 ነው የሚጀምረው። ከቁጥር 24 ጀምረ አንብብልን፣ ስለምን እየተወራ እንደሆነ ለማየት ማለት ነው። ቅድም ነግሬያቸዋለሁ። ቀጥታ የለም ብለው አሁን ትግል ውስጥ ነው የሚሞክሩትን ነው የሚታገሉት። አሁን ትግላቸው ጭራሽ እንደማይሰራ አላሳያቸው። አሁን የኢየሱስን ንግር ትዊስት በማድረግ እንዲህ ለማለት ፈልጎ ነው፣ አምላክ ነኝ ለማለት ፈልጎ ነው ብሎ በማጥመምና በማዟዟር ነው ለማምለክ የሚታገሉት። ግን አያዋጣም። ከቁጥር 24 ጀምሮ እኮ ላምብብልህ። ስለምን እየተወራ ላምብብልህ እስከ ስንት ላምብብልህ? እየፈታን ነው የምንሄደው። ከቁጥር 24 እያልክ እያምስት እስከ 30 የሚደርሱ ከቁጥር 24 ነው አውዱ የሚጀምር። እኛ በደንብ አንብበነዋል። ስለዚህ ከቁጥር 24 ጀምርና ስለምን እያወራ ነው የሚለውን እንየው። እሺ ከቁጥር 24 ጀምሬ አነብልሃለሁ። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ትቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እናንተ ግን ነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ቆይ እንዴ አሁን ስልክ ገብቶብኝ ነበር። አሁን ተመልሻለሁ። በጎቼ ድምጤን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ የዘላለም ሕይወት እሰጣቸዋለሁ። አሁን የተመለስኩት እሺ፣ ስልኩን ዝጋው። ተረጋጋ። ከቁጥር 24 ጀምርና አስረዳኝ። ድጋሚ ላምብሮ ከቁጥር 24 ጀምርና እሺ። አነብላለሁ፣ ችግር የለውም። ድምጼ በደንብ ይሰማል። እየፈታ ነው። እሺ የምታነበው የተረጎም ችግር የለውም። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠህ ንገረን አሉት። ጥርጣሬ ነበረባቸው እስከዚህ ድረስ ማለት ነው። እስከሚነጋቸው ድረስ ጉጉት ነበረባቸው። ምን በመሆኑ ጥርጣሬ ያለባቸው? ሰው በመሆኑ አምላክ ስለመሆኑ እዛ ላይ ነበር ጥርጣሬያቸው። ውሸታ መሽ አንብበው እስቲ። እስከ መቼ በጥርጣሬ ታቆየናል የሚለው ላይ አንብበው። አምላክ ስለመሆን እንዴት ታጠራጥራለህ ብለህ ኧረ ምን አይነት ቅጥፈት ነው? አንብበው እስቲ ቁጥር 24 እነዚህ ጭራሽ ነው ማለት ምን አይታችኋል? አምላክ በመሆኑ ነው ጥርጣሬ ያለባችሁ ብሎ አይናችን እያየ ይክደናል። አንብበው ድጋሚ አምላክ ስለመሆኑ አረብልሃል። እሺ ለምንድን ነው እናደርገው? እሺ ላምብልህ ታለኝ አንተ። እሺ አንብብ፣ ላምብልህ ታለኝ አንተ። አንብብ። በምን ላይ ጥርጣሬ ያለባችሁ አንብብ ቶሎ በል እኮ በቃ አነብልህ ትፈታለኝ። አንተ አልገባኝም። እኔ እኮ አትዋሻ። ካልገባህ እኮ አይቀጠፍም እኮ አንብበው። በምን ላይ ነው እንደማይቀጠፍ እኮ ላሳየህ ነው። አንተ ከቁርአን አወጣልሃለሁ። አንብብ። ቁጥር 24ን አንብበው አንዴ። ይቅርታ ቁጥር 24 ምንድነው? እሺ ቁጥር 24 አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። እሺ ይሄ ምን ማለት ነው? አንተ ማንበብ ካልቻልክ አሁን እናንብብ ብቻ። አንተ ክርስቶስ መሆንን ንገረን ያሉት እንጂ አምላክ በመሆኑ ነው ብሎ ቀየረ። ክርስቶስ ማለት ምን ማለት ነው ታውቃለህ? ክርስቶስ ማለት እንደሆነ አላውቅም። ክርስቶስ ማለት የተቀባ ማለት ነው። እሺ አኖይንት የተደረገ የተቀባ። እሺ ከዛ ማን የቀባ? ቆይ ችግር አለ። ኢየሱስ ክርስቶስ የሚለው ትርጉም ነው ያለው። ተረጋጋ ፕሊስ። አንዴ የዋሽውንማ መስተካከል አለበት። ተረጋጋ። ክርስቶስ ማለት አኖይንት የተደረገ የተቀባ ማለት ነው። የተቀባ ማለት ደግሞ አንድ አካል ክርስቶስ ከሆነ ሲጀመር ማምላክ አይደለም። ምክንያቱም ቀቢ አለ ተቀቢ አለ። ገባ? ኢየሱስን ማን ነው የቀባው? ማን ነው ቀቢው? ማን ተቀቢ? ቀቢው አንዱ አምላክ ነው የቀባው። ማስረጃ ልስጥ። ማን ነው እሱ? ማስረጃ ልስጥ። ቆይ ተረጋጋ። እሺ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። አምላክ እግዚአብሔር ዘዳግም 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ያስቀምጣል። ይሄ አንዱ አምላክ ኢየሱስን እንደቀባው ያስቀምጣል። ከመነሻው ክርስቶስ ከሆንክ አንተ አምላክ አይደለም፣ አምላክ ነው ክርስቶስ የሚያደርገው ሰዎችን ሁሉ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደድክ አመፅንም ጠላ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮችህ በደስታ ዘይት ቀባህ ይላል። እግዚአብሔር አምላክህ ቀባህ ነው የሚለው ሁላ። ኢየሱስ አምላክህ ነው የቀባህ እየተባለ ነው እዛ ላይ እኮ። መቼ ነው የተባለው? ይሄ የተባለ መቼ ነው የተባለው? ክርስቶስ ሲሆን ሲደረግ ክርስቶስ ሰው ከሆነ በኋላ ማለት ነው። ሰው ከሆነ በኋላ ማለት ነው። መጀመሪያም እኮ ሲጀመር ሰው ነው፣ ሲፈጠርም ሰው ነው ኢየሱስ። አንተ ጭንቅላት ላይ እኮ ለማለት ፈለኩት። ከተፈጠረ በኋላ ወደ ምድር ከመጣ በኋላ ነው ያፋለሁት። ወደ ምድር ከመጣ በኋላ ነው ያፋለሁት። ምድር ከመምጣቱ በፊት ነበር እንደ ኢየሱስ ሲጀመር? አዎ ነበር። እባካችሁ ምድር
አልነበረም ምድር ከመምጣቱ በፊት። እሺ ማስረጃ ስጠኝ። ቶሎ በል ማስረጃ ስጠኝ። ወይ ታሪክ ወይ ክርስቲያኖች ወይ ትግል ነው በቃ። አሁን ኢየሱስ ራሱ ቢሆን እኮ ያስተምር ነበር እኮ እኔ አምላካችሁ ነኝ ብሎ ያስተምር ነበር እኮ። ግን በግድ ተመልከቱ፣ ሰው ለማምለክ አንድ ሰው እንዴት ነው የሚታገለው? ክርስቶስ የሚለውን ራሱ አጥፍቶ ነው አምላክ ነው ጥርጣሬ ምናምን ብሎ አይሁዶች የተናገሩትን ራሱ ማበላሸት በጣም ከባድ። በዚህ ልክ ሰው ጀሃነም ለመግባት ለመጥፋት ይታገላል። በጣም ያሳዝናል። እሺ ማስረጃውን አምጣልን እስቲ መጀመሪያ እንጠብቅ። እስከዛ ደግሞ ሁላችሁም አንዴ ገብታችሁ ሼር ሪፖስት ምናምን አድርጋችሁ ተመለሱ። እሺ ቪዲዮዎች ወደ ክርስቲያኖች ጋር እንዲደርስ በአክሱም ጉዳይ ምናምን ነገር እስቲ ክርስትና ኢትዮጵያ የክርስትና ሀገር ናትና የሚለው ነገር ላይ እስቲ አሪፍ ማብራሪያ የተሰጠበት ነውና ገብታችሁ ሁላችሁም አንዴ ሼር ሪፖስት ምናምን አድርጋችሁ ተመለሱ። የሚደረገውን አጠቃላይ አድርጋችሁ ተመለሱ። ኤቭሪባዲ ሰላም አለይኩም ዲጃ ዘ መካኒክ ተመልሰናል አባቴ ጃዝ አለን ይሰማል? ይሰማል። እሺ የት ጃ ትቀጥላለች። ቲም ፓርት ላስታክላትና ከዛ እንትን እሺ ማስረጃውን ስጠንሽ። ኢየሱስ የዮሐንስ ወንጌል ምዕራፍ 8:58 ታውጣለህ። ዓለም ሳይፈጠር ነበረን የሚለው አይደለም እኮ ዓለም ሳይፈጠር ዓለም ሳይፈጠር ቶሎ የዮሐንስ ወንጌል ምዕራፍ 8:58 ታውጣለኝ አይልም። ዓለም ሳይፈጠር አይልም። በቃ ለምን እንደክማለን ይላል ካልከኝ ልሂድና በኋላ ይቅርታ ትጠይቃለህ። ዓለም ሳይፈጠር የሚል ነገር አለ በለኝና ልሂድና ከዛ በኋላ አውጣው እሺ ይላል። ዓለም ሳይፈጠር እኮ አይደለም ነው ወጥተህ እኮ አሁን በዚህ በፊት ነው። ለምን የሰው ጊዜ እኮ እያቃጠልክ ነው። እዚህ 800 ሰው ቀልድ አይደለም። ስለዚህ ይላል ካልክ እንሄድና ይቅርታ ትጠይቃለህ። ካላለም እኔ እንደማይስለማ እሱን ላምጣልህ ይላል። ዓለም ሳይፈጠር መኖሩን ነው አለ ስላልከኝ እሱን ነው ማወቅ የፈለግኩት። ለዛ ማስረጃ አምጣ። ካለ አለ በለኝና ልሂድ። ወይ ዮሐንስ ወንጌል ምዕራፍ 6 ታውቃለህ እንደሆነ ግድልህም ላምጣልህ። እሺ አምጣልኝ ቶሎ በል። እሺ ኢየሱስ እኮ ባይዘው ተናግሯል። በነገራችን ላይ ወንጌል እንዳለ ታውቃላችሁ። እኔ በስውር ምንም አልተናገርኩም በግልጽ ተናግሬያለሁ አለ። ምንም የሰወርኩት ነገር የለም እያለ ተሰውሯል ይሉናል። እነዚህ አሁን እየታገሉ ኢየሱስ መጥቼስ ባልነገርኳቸው ለኃጢአታቸው ምክንያት ባልነበራቸዋል። አሁን ግን ነግሬያቸዋለሁ አለ። ሁሉ ነገር ተነግሯቸዋል። ባልናገር ምክንያት የላቸውም አለ። ግን አሁን የተናገረው ነገር ሁሉ ኢየሱስ አምላክ እንዳለው መልእክተኛ እንደሆነ ነብይ እንደሆነ ምናምን ግን እንትን የማርያም እናት ስሟ ማን ነው? በትህትና እማለግዝእትነ ማርያም ስማ ሐና። ኦኬ ሐና ነው ስሟ። እሺ አዎ በጣም አሪፍ። አባቷስ ለማወቅ ነው። እሺ እኔ ከባድ ጥያቄ አይደለም፣ እየቀለድኩ አይደለም። ቀላል እኔ ለማወቅ ፈልጌ ነው። ሐና እናቷ፣ ከዛ አባቷስ? አልነግርህም። ኧረ ንገረኝ። አልነግርህም። ለምን ትጨክንብኛለህ? አንተ ስለምን ትጨክንብኛለህ? በጥያቄ ለምን ታጨናነቀኛለህ? ኧረ እሺ በቃ ችግር የለውም። ስለ ሐና ልጠይቅህ። ሐና የልጅ ልጅ አላት? ሐና የልጅ ልጅ አላት? አዎ። ማን ነው የልጅ ልጇ? የልጅ ልጇ አምላኳ ኢየሱስ ክርስቶስ። ኦኬ የልጅ ልጇ አምላክ ነው? አምላኳ ኢየሱስ ክርስቶስ። ኦኬ እግዚአብሔር አያት አለው ማለት ነው። ታምረ ማርያም ልጋብዝህ? የዚህን ታሪክ ማወቅ ፈልገህ ነው? አይ በቃ እንትን አያትን እግዚአብሔር አያት እንዳለው ማወቅ ነው የፈለኩት። ቆይ ታምረ ማርያም ግባና አንብብ። ታምረ ማርያም የለኝም መጽሐፉ። መጽሐፍ ቅዱስን እንግዲህ ታገኘው። አይ እኔ እግዚአብሔር አያት አለው ወይ ነው ያልኩክ። በስጋ አለው። አዎ ኦኬ ምን ጥያቄ አለው? እናት ካለው አያት አለው። ኦኬ አክስትስ ይኖረው ይሆን? አዎ የሶሎሜ እናት ማርያም። ኦኬ ፋሚሊ አለው፣ ሰፊ ፋሚሊ አምላክ ከቤት። አሁን አንተ አውቀህ ሙተሃል። ያው ያለኝን ትንሽ እውቀት አይደለ እኔ እንትን የምለው ፖለቲካ በመስራት ሳይሆን እውነተኛ የተሰጠህን አእምሮ ተመራመርና ወደ እውቀትና እኔ ኦርቶዶክስ አርፋችሁ እንዲያተቀመጡ ኖ ኦርቶዶክስ ነበርኩ ሰልሜ ነው። እስቲ ጥራኝ ወደ ኦርቶዶክስ። ወላሂ ወላሂ ኦርቶዶክስ ነበርክ?
ወላሂ ሰለምቴ ነኝ። እሺ በስንት ዓመት ተሰለምክ? በ43 ዓመቴ። ወይ ድምፅህ አሁን ስንት ዓመት ነው? ኦልሬዲ 47። አሁን የ47 ዓመት መሆንህ ቆይ ያስታውቃል በደምብ። አይ እንዳንተ ላውራክ ብዬ ነው እንጂ ኖርማሊ እንደዚህ አይደለም ማውራው። እስኪ ውጣ ውጣ፣ እስኪ ልይህ በቪዲዮ እስኪ ተከሰት። ፈልገኝ ነው? ተከሰት እኮየ። ስልኬ በተኑ ነው፣ ቪዲዮ የለውም። ያሳዝናል። በበተን ስልክ ነው ማለት ነው። አሁን ሙድ ይዘሙታል። በበተን ስልክ ነው አይደል ላይቭ የገባው? አይ ይሄ በወንድሜ ነው። በወንድም ስልክ? ታዲያ በወንድም ስልክ ቪዲዮ ግባህ፣ ምን ችግር አለው? አይ 1000 ፎሎወር አልሞላም፣ ለዛ ነው። ያው በእናንተ ለነገሩ የእምነታችሁን መስራች ራሱ ጥያቄ ልናገር ነበር ለሰው የሚከፋቸው ወንድሞች ነው። ስድብ ምንም አይሰራም። አይ አሁን መጨረሻ ሄደን ስድብ ላይ የምንሄድ ከሆነ መወረድ ነው የሚሆነው። እሺ ዲያቆን የሰለመ ላገናኝሽ። አይ አገናኘኝ። እሺ ከዚያ ጋር ሜቢ እንግባባለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። በገዝ ሰላም ብለን እንጂ በምናምን ሰላም ዘምናምን ፋም ሳይክሙ ኩልክሙ አፋም ሳይከው ሄሎል አቡ መንክር ሰላም ሰላም። አይ አኮ አቡ ማሩን ከሪኮን ኳነ አቡኪ አቡበከር በለኒ ሆየ በቀዳሚ ምን ትውቱ ተናገርከ በቀዳሚ ሆየ ስምከ ይመስል ስም አለ ማርያም በቀዳሚ ተናገርከ ሀበጃ ሆየ በደጋሚ አይ ስምከ ስመ አማሊቅ ወልሳንከ ስመ ሊቅ ይመስለኒ። አይ ለምን ትውቱ የአምር ፈታ እግዚአብሔር ላይ ላዊስ ማረጋዊ ነበር የመጎት መራዊ ያለ ባለቀን ነው ተወሰንና አንተ ተናገረከ አንተኑ አዝማዲ ሐዛብ አንተኑ አዝማዲ ሐዛብ አይ በቀዳሚ አነ ክርስቲያን ውእቱ ወበዳህራይ ሰላምኮ ምን ተምክንያትከ ምክንያቴ ስላሴ የተባሃል የቢብሊካል ግራውንድ መጽሐፍ ቅዱስ አልቦ ይትናገር። ቆይ አሁን ወዲ አማርኛው ወንድሜ በአማርኛው እናውራ እስኪ። አቡኪ እሺ አቡኪ ለምን ቶቶ በልሳነ ግዕዝ እንስናገረው የታይምር አይደለም ተቀጥታ የለ ይምሰዳኒው ወይማ አንተ ጋር እንግባባለን፣ ችግር የለም እናውራ። ስለምን እንግባባ ነው አንተ ጋር ወንድሜ? አንተ ጋር እንግባባለን፣ ችግር የለም። ምን ነው ከምንጩ ይላልና ገና አገባብህም ልሳንህም ስለሚነግር እንግባባለን። ኦኬ እሺ። እና ዲያቆን ነበር ስላሴ የሚባለው ነገር ወይም ትሪኒቲ የሚባለው ቢብሊካል ኤቪደንስ ያለው ግራውንድ የለውም ነው አንደኛ ነገር። ስላሴ የሚለው ነገር ወይም ደግሞ ሰግላው ነው ቅዱስ አተስግራ ወደ ህይወት እሱን ነው እያልኩ ያለሁት እኮ። በመጀመሪያ ወደ ህይወት እስኪ እንነጋገር። በስንት ዓመትህ ዲያቆን ነበር? በስንት ዓመትህ ነው ወደ እስልምና? እሺ እድሜ መናገር ይጠብቅብኛል? ለወላለ ከኔ ነው ከኔ ነው የተቋረጠው። ከሱ ነው አይሰማም። ግሊች አርጎ ለወላ አይቲ ወቶ ኸርከለ በዳግምና ወይ ጭራሽ ተመለስ ትለዋለህ በግዝኝ ትቦት ገብቶ እንዳይ